አንዴ ተመልክተነው እንምጣና አስተያየት እንሰጣለን። በጣም አሪፍ ነው። እንደምታዩት እንግዲህ በጣም እንትኖቹ በጣም የሚያምሩ ናቸው። ፊዚካሊ በጣም የሚያምር ሰውነት ነው ያለው። ግን እዚህ ጋር አሁን እኔ ኔክስት ላይ አክለህበት ብትመጣ ምን ያህል ልትጨምር እንደምትችል ልንገርህ። ምናልባት አሁን ላይ 89% ላይ ፉል ከሆንክ 100% እንድትሆን ልንገርህ ወንድሜ። ምናልባት እያዳመጥከኝ ከሆነ በጣም አቋምህ ምርጥ ነው። ሰውነት አሪፍ ነው። ፀጉርህ ላይ አሪፍ ነው። ከዘራ አያያዝህ ግን ይቀራል። ይሄ ከዘራ እንትኗን በደንብ በእጅ መያዝ አለብህ። ከዛ እንደዚህ መፍጠን የለብህም። ቀስ እያልክ ከዘራዋን ያዝ አድርገህ ይዘህ ቆም እያልክ እዚህ ጋር ደግሞ ማበጠሪያ ቢኖር ጥሩ ነው። ሌላኛው ደግሞ በዚህኛው በቀኝ እጅ ከያዝክ በግራህ ደግሞ የጥርስ መፋቂያ እንትኗ አለች አይደለ? አዎ እሷን ብትዛት ለምሳሌ ልምብጭ ምናምን ይባሉ አሉ። ምናልባት በእኛ አነጋገር ነው የምነግርህ። ሌሎች ላይ ደግሞ ሌላ ስም ይኖረዋል። ብቻ ግን መፋቂያ በሚለው ያዛት። ይሄ እንትኗ በዛች ይዘህ እንደዚህ አታፍጥነው። ቀስ እያልክ ዞር እያልክ ምናምን እዛ ሌላኛው የምጨምርልህ አሁን ምንድን ነው የሰጠው? ማበጠሪያ ከዘራ አያያዝ፣ ሌላው ደግሞ መፋቂያ። ታች በቁምጣ አድርገው። ቁምጣውም በደንብ አድርገህ ቁምጣዋ በደንብ ከሰውነት ጋር ግጥም ማለት አለበት። ቁምጣው ደግሞ ሰፊ መሆን የለበትም፣ ግን በደንብ አሪፍ የሆነ ሌላኛው ልንገርህ ደግሞ አሁንም ሌላኛው ጫማህ ላይ በረባሶ ወይም ደግሞ ይሄ ምንድነው የሚባል የጎማ ጫማ አለ። እሱ ቢሆን በጣም ያምራል። 100% ፉል ነው የምትሆነው። እዚህ ጋር 3000 ምናምን ካለህ አባቴ 100K ትገባለህ። በእርግጠኝነት ነው የምነግርህ። በጣም ማማለል የምትችል ነው። በጣም ትችላለህ። እያየሁት ነው። ሰውነትህ ፉል ነው። ከዛ ግን ረጋ አድርገው ስትሄድ ቀስ እያልክ ዞር እያልክ እንደዚህ በእውነት ነው የምልህ ጀነን እያልክ እዛ ጥርስህን ደግሞ ለመፋቅ እንደዚህ ጥርስህ ምናልባትም እንደኔ የሚያስጠላ ጥርስ ከሆነ ተው ከበር አድርገውና እንደዚህ ያርግ። ዝም ብለህ ግን ሞክር። አይንህን ደግሞ ወደዚህ ወደ ቀኝ ወደ ግራ ዞር እያደረክ በእውነት ነው የምልህ እኔ አሰልጣኝ አይደለሁም። ነገር ግን ይሄን ብታደርገው ሙሉ ፐርሰንት ትወስደዋለህ። በእርግጠኝነት ከዚህ 3000 ምናምን ላይክ ካለ 100 ላይክ ታየዋለህ። ይሄን አድርገህ ከመጣ በእርግጠኝነት ነው የምነግርህ ጌት ምን አለ በለኝ 100,000 ይታይልሃል። ማለት 100,000 ላይክ ይኖራል። እይታውን እንግዲህ ተው። እነዚህን ግን አሟላቸው። በእርግጠኝነት ነው የምልህ እዚህ ጋር ማበጠሪያ ካለች ማበጠሪያዋን ሰካ አድርጋት። አያስፈልግም ካልክ ተው። ግን የጥርስ ብሩሽ ግን ታስፈልጋለች። እቺ ልምብጭ ወይም ደግሞ የገጠሯ መፋቂያ ታስፈልጋለች። ወይም ዝምባባ ሊሆን ይችላል። እንደዚህ ሰው ያዛል። ከዛስ ከዘራው ሙሉውን ያዘው። ወገቡን አትያዘው። መሬት ላይ ማስቀመጥ ጀመር። ዞር እያልክ እንደዚህ ጀነን እያልክ ይሄን ደረት እንደዚህ ጎብለድ ያረግ ዞር እበልበት። ከዛስ አሁንም መለስ ብለህ ዞር ብለህ እንደዚህ ደግሞ ማየት ፈልግ። በደንብ መፍጠን የለብህም። እንዳሁኑ መፍጠን የለብህም። ረጋ ብለህ ተንቀሳቀስ። ከዛ ቁምጣህን አድርግ። ቁምጣው ላይ ደግሞ ቁልፎች መኖር አለባቸው። ቁልፍ ምናልባት የምታውቅ ከሆነ ቁልፍም አስደርግበት። ይሄን ደግሞ ይነግሩሃል። ልብስ ሰፊዎች ጋር ትሄድና በቃ እንደዚህ ማስታወቂያ በደንብ መስራት ትችላለህ። በእውነት ነው የምልህ። ከፈለግ ከኔ ጋር እንሰራለን። በደንብ አድርገህ ጎርደድ በልበት። ይሄን ባህልህ ነው። በቃ ምንም ንቅነቅ የለብህም። ዋው የሚያምር ሰውነት የሚያምር እይታ ነው ያለ። ነገር ግን አትፍጠን። ቀስ ብለህ ረጋ አብለህ እያየህ እስኪ ለ2 ደቂቃ የሚሆን አረማመድ ተለማመድ። በጣም አሪፍ ነው። ወድጄዋለሁ።